እንኳን እንግሊዘኛ በምድር ላይ ማንኛውም ቋንቋ በአጭር ጊዜ ውስጥ መማር ማወቅ ወይም ደግሞ አቀላጥፎ መናገር መቻል ትችላላችሁ። ዛሬ በመነግራችሁ 7 ቴክኒኮች ወይም ደግሞ 7 ስትራቴጂዎች እነዚህ 7 ስትራቴጂዎች በትክክል ከተጠቀማችሁ ወይም ደግሞ ከተገበራችሁ ማንኛውም ቋንቋ መማር ትችላላችሁ ማለት ነው። Hello beautiful people. My name is Nabil and you gotta speak to reach. ቀደም ብዬ እንደነገርኳችሁ እነዚህን 7 ስትራቴጂዎች በደንብ ከተገበራችሁ እርግጠኛ ሆኜ የምነግራችሁ ምክንያቱም ብዙ ሰው ይሄን ያልኩበት ምክንያቱም መሰላችሁ ብዙ ሰው ለማድረግ ይፈልጋል ፍላጎቱ አለው ግን ወደ ተግባር ሲመጣ ይሰንፍና ይተዋዋል። ስለዚህ ለዚህ ያልኳችሁ በደንብ ከተገበራችሁ በእርግጠኛነት በአጭር ጊዜ ውስጥ እንግሊዘኛም ሆነ ሌላም ቋንቋም ቢሆን መማር ትችላላችሁ ማለት ነው። የመጀመሪያው የምናየው ስትራቴጂ learn the right words ይባላል። learn the right words ወይም ደግሞ ትክክለኛው ቃላት እወቁ ማለት ወይም ደግሞ ተማሩ ማለት ነው። ለምን መሰላችሁ ይሄን የተባለው? በጥናት የተደገፈ ነው። ማንኛውም ቋንቋ ውስጥ ቢያንስ ከ1000 ቃላት የሚበልጡ አይደሉም በዕለት ተዕለት ንግግራችን ላይ የማይጠፉ ማለት ነው። በቃ ስለዚህ እነዚህን 1000 በደንብ ከያዝናቸው ወይም ደግሞ ከ1000 ባነሱ ቃላት ላይ ከያዝናቸው በዕለት ተዕለት ንግግር ምንድነው ማድረግ እንችላለን በማንኛውም ቋንቋ። አሁን እዚህ ጋር የምነግራችሁ ቃላት የማንም ቋንቋ ሊሆን ይችላል። የእንግሊዘኛ፣ የፍራንሲኛ፣ የአማርኛ ወይም ደግሞ ምንም ቋንቋ ይሁን ማለት ነው። ስለዚህ እነዚህን ትኩረት ማድረግ ያለባችሁ የት ነው ማለት ነው? የሚጠቅሟችሁ ቃላት ላይ ነው እንጂ የማይጠቅሟችሁ ወይም ደግሞ ምንም ላይበጅላችሁ ነገር ትኩረታችሁ እዛ ላይ አይሁን። በተለይ ጀማሪ ሊጀምሩ ከሆነ ትኩረታችሁ በፍሪኩዌንትሊ ወይም ደግሞ ፍሪኩዌንሲው ያላቸው በየዕለት ወይም በየቀኑ የምንጠቀማቸው ስለዛ ወይም ከዛ ቋንቋ ጋር የሚገናኙ ቃላት ጋር ትኩረት ማድረግ አለባችሁ። በምሳሌ where is the bathroom ስንል ይሄ በማንኛውም ቋንቋ ላይ አለ አይደለ? ሽንት ቤቱ የት ነው እያለ ነው ማለት ነው። ሌላው how much does this cost ይሄ ነገር ምን ያህል ይፈጃል ወይም ነው ዋጋው ስንት ነው አይደለ? how much does this cost ሌላው can you help me እነዚህንም ምንድናቸው? በቃ በየቀኑ ኦልሞስት የምንጠይቃቸው ወይም የምንጠቀማቸው ቃላትም ሐረጎችን እንበላቸው። ስለዚህ እነዚህን የሚጠቅሙንን እንጂ ዝም ብለን ቃላት መደርደሩ አይደለም ዋናው ሐሳቡ። በየዕለት ህይወታችን የምንጠቀማቸው ቃላት ማከማቸት ይጠበቅብናል ወይም መማር ይኖርብናል። ሌላውን በኋላ ይመጣል። መጀመሪያ እንቻል የሚለውን ሐሳብ ያዙልኝ። ሌላኛው ሁለተኛው speak from day one speak from day one ወይም ማለት ነው እዚህ ጋር ከቀን 1 ጀምሮ ልክ ከወሰናችሁ ዛሬ ወሰኑ እንበል ከዚህ በኋላ እንግሊዘኛ መማር ፈለኩኝ አላችሁ። ስለዚህ ዛሬውኑ speak in English ማለት ያዳመጣችሁት ነገር ወይም ደግሞ የእንግሊዘኛውን ማውራት ገባችሁ አልገባችሁ የምታወሩት ነገር ትክክል ይሁን አይሁን ሌላ ጉዳይ ነው። ግን ከday 1 ጀምራችሁ ማውራት ይጠበቅባችኋል ማለት ነው። ብዙ ሰው ደግሞ ምን ይላል መሰላችሁ? ልክ ሲጠየቅ I don't know how to speak or I don't speak English or I don't speak French, I don't speak Spanish, whatever the case እንደዚህ አይነት የሚሉ ሰዎች አሉ። ይሄ ትክክል አይደለም። እንደዚህ ከምትሉ I'm learning ብትሉ የተሻለ ይሆናል። I'm learning English, I'm learning French ምንም ይሁን አንድ ነገር እየተማርን ነው ብላችሁ ለዛ ሳይኮሎጂካሊ አይምሯችሁን ያዘጋጃችሁ ማለት እየተማርኩኝ ነው እንጂ አልችልም አትበሉ። I don't speak ከምትሉ I'm learning ከዛን ቋንቋውን ፍሬንች ሊሆን ይችላል፣ እንግሊዘኛ ሊሆን ይችላል፣ አረብኛ ሊሆን ይችላል፣ ምንም ይሁን ኦኬ ጋር ይሄ ሁለተኛው ነጥብ ነው ማለት ነው። ሶስተኛው ነጥብ train your ears first እነዚህን ጆሮዎቻችን ማለማመድ ይጠበቅብናል። ምን ማለት ነው ሐሳቡ እዚህ ጋር? እኔም ያው እማምነው ነገር ነው እንዳልኳችሁ ከዚህ በፊት እኔ ነገርኳችሁ ይመስለኛል። ጆሮአችን የሚሰማው ነገር ነው መጀመሪያ ፕሮሰስ ተደርጎ ከዛ በኋላ የሰማነው ነገር መልሰን ምን እናደርገዋለን? እናወጣዋለን። ይሄ በህፃናት ብቻ ማየት ትችላላችሁ። ህፃናት ያዳምጣሉ ከዛ በኋላ የሆነች ቀን ላይ አፋቸው ልክ ሲከፈት ያንን ያቺ ቃል ያወጣታል ማለት ነው። መጀመሪያ ቃላቸው ሊሆን ይችላል ብቻ ዝም ብሎ አልመጣም፣ ያለ ምክንያት አልመጣም። ከማዳመጥ የተነሳ ነው። በደንብ ጆሮአችን ያዳመጠ ሲመጣ ምን ለማድረግ ይመጣል ማለት ነው? የብሬን ስቶርም ያደርገው ወይም ደግሞ አይምሯችን
እየሰበሰበ መረጃ ከዛ በልክ ሲፈልግ ሲቹዌሽኑ ሲፈጠር ወይም ሁኔታው ሲፈጠር ከዛ ቃል ጋር የሚስማማ ሁኔታ ሲፈጠር ያኔ ቃሉ ምን ያደርጋል ይወጣል ማለት ነው። ለምን ኦሬዲ አይምሯችን በማዳመጥ ወይም በምናዳምጥበት ወቅት ላይ በደንብ ስለሰበሰበ ማለት ነው ቃላት። ይሄ ሶስተኛው ነጥብ ነው ማለት ነው። አራተኛው ነጥብ learn in context not isolation. learn in context not isolation ምን ማለት ነው? ኮንቴክስት የሚባል አለ። አይዞሌት ደግሞ አይዞሌት ማለት ነጥሎ ማየት ማለት ነው። አይዞሌት ሲደረግ ማለት አንድ ሰው ነጥሎ የማየት ነጥላችሁ ቃላቶችን አትመልከቱ ማለት ነው። እዚህ ሐሳቡ ብዙ ጊዜ በአንድ ኮንቴክስት ውስጥ ያለውን ሐሳብ ወይም በአንድ ጉዳይ ላይ እዛው ያሉት ቃላቶች ቀደም ብለን ያያችሁ መሳሪያዎች ታስታውሳላችሁ አይደለ? ምን ነበረ? can you help me? አሁን can you help me እነዚህን ሁሉም በአንድ ኮንቴክስት ውስጥ ነው። ስለዚህ ስለ መርዳት ወይም ደግሞ ስለ እርዳታ ነው ሐሳቡ በአጠቃላይ። በዛ ኮንቴክስት ውስጥ በእርዳታ ኮንቴክስት ውስጥ ምን አይነት ሐረጎች ሊኖሩ ይችላሉ? ምን አይነት ቃላት ሊኖሩ ይችላሉ? እነዚህን ቃላት ነጥለን ማየት ሳይሆን ቃላቶቹ ከአንድ አረፍተ ነገር ወይም ደግሞ ከአንድ ቻንክ ብለን እንይዛቸው አንድ ሙሉ አረፍተ ነገር ሊሆን ይችላል፣ አሊያም ደግሞ ሐረግ ሊሆን ይችላል፣ አሊያም ደግሞ ኤክስፕሬሽን ሊሆን ይችላል። ያንን እንዳለ ሆኖ መማር ነው እንጂ አንድ ቃል ነጥሎ ማየት ምን ይሆናል ማለት ነው? ቃሉን ነጥላችሁ ከዛ በኋላ ኮንቴክስት ውስጥ ስታስገቡ ትክክለኛውን ኮንቴክስት ካልሆነ ሌላ ሚኒንግ ወይም ደግሞ ሌላ ትርጉም ይሰጣቸዋል። ከዛ በኋላ ምን ይሆናል ማለት ነው? የምታወሩት ነገር ከሁኔታው ጋር የማይመሳሰል ወይም የማይጣጣም ይሆናል። ስለዚህ ይሄንን በደንብ መረዳት አለባችሁ። ስለዚህ ስትማሩ በኮንቴክስት ተማሩ። በሁኔታ ባለው ሁኔታ ይሄን ቃል ከሁኔታ ጋር ይስማማል፣ ይሄን ሐረግ ከሁኔታው ጋር ይስማማል፣ ይሄ ኤክስፕሬሽን ከሁኔታው ጋር ይስማማል ብላችሁ ብትማሩ የተሻለ ይሆናል ማለት ነው። አምስተኛው ስትራቴጂ learn patterns not grammar. patterns ወይስ ምንድነው? አካሄዶች ወይም ደግሞ ልክ ሪትም ሲኖረው አካሄድ አለው አይደለ? እያንዳንዷ ነገር እንዳልኳችሁ ኮንቴክስት ላይ እንዳለ ሆኖ እዚህ ጋር ደግሞ ሪትም ነው እንዳለ ሆኖ ሪትም አለ እያንዳንዱ ነገር ላይ ማለት ነው። ሰው በምን ይጀመራል? ጥያቄ ሲጀምር አንድ ጥያቄ ስንጀምር በምን ይጀመራል? ጥያቄው ራሱ ምን አይነት ሚኒንግ አለው ወይም ደግሞ ምን ፍላጎት አለው? ምን ፈልጋችሁ? ለምሳሌ can I get a coffee? can I get a coffee? ስለዚህ can I get ብላችሁ ስታወሩ can I get እቺን ብቻ ፓራዷን በሌላው ቋንቋ ላይ ብትሄዱ ምን ትመስላለች የሚለውን ምን ትመስላለች ማለት እቺ can I get የሚለውን ሐሳብ በሌላ ቋንቋ የፈለጋችሁት መማር የፈለጋችሁት ቋንቋ ላይ ሄዳችሁ መረዳት ያቺ ፓረን ወይም ደግሞ ያቺን ሐረግ በምን አይነት መልኩ ምክንያቱም የሆነ ነገር ልትጠይቅ ነው። ምን ልንጠይቅ ነው? የሆነ ነገር እንዲሰጠን አይደለ? can I get ምክንያቱም የሪሲቭ የሚለው ነገር ሐሳብ ስላለ። እስኪ በስፓኒሽ ምን እንላለን? puedo tener un café ይሄ can I get a coffee በስፓኒሽ ማለት ነው። በፍሬንች ሲሆንስ puis-je voir un café ይሄም ማለት ነው can I get a coffee ወይም ደግሞ ቡና ላገኝ ይችላልው እያለ ነው ማለት ነው በፍሬንሲኛ። ስለዚህ ፓረኑ ማወቅ ነው ወይም ደግሞ አካሄዱን can I get የሚለው ሐሳብ ላይ በሌላ በምትፈልጉት ቋንቋ ፈልጋችሁ ማወቅ መጀመሪያ። ይሄንን ካወቃችሁ ከዛ በኋላ የምትፈልጉት ነገር መለዋወጥ እኮ ነው። ቡና ከሆነ ቡና፣ ሻይ ከሆነ ሻይ፣ ውሃ ከሆነ ውሃ፣ ምንም ይሁን ይህቺ መጀመሪያ ያለችውን ሐረግ ማወቅ ማለት ነው። በቃ እንደዛ ነው ማለት ነው። learn patterns not grammar. ግራመሩን አሁን እዚህ ጋር ትኩረት አታርጉት። ለማውራት በፍጥነት ማውራት ከፈለጋችሁ ማለት ነው። ከዛ በኋላ ነው ዲፕሊ መግባት ከፈለጋችሁ ግራመሩን ብታውቁ አይከፋም። ስድስተኛው ስትራቴጂ learn like a child ወይም እንደ ህፃን ተማሩ ማለት ነው። ቀደም ብዬ ነግራችኋለሁ። ህፃናትን ምሰሉ። ቋንቋ ማወቅ ከፈለጋችሁ ጭንቅላታችሁን በብዙ ነገር የተወጠረ ነው። በእርግጥ አዋቂ ስንሆን ግን ደግሞ ለመማር ከፈለግን እንደ ህፃናት መማር አለብን። ለምንድን ነው? እነሱ ኢሚቴት ያደርጋሉ ወይም ደግሞ ያስመስላሉ። ሌላው ደግሞ ይደግማሉ። ሌላው ደግሞ ኢማጂን ያደርጋሉ ወይም ደግሞ ነገሩን በምናባዊ ሐሳባቸውን ያስቡታል ማለት ነው። እኛም እንደዛው ማድረግ አለብን ማለት ነው። እንደ ህፃናት በትንሹኛ ማድረግ የምንችለው ከዚህ ፊት የነገርኳችሁ ፖይንት ነበረ። ሌብል ኦብጀክትስ ወይም ደግሞ በምትፈልጓቸው ነገሮች በምትፈልጉት መማር የፈለጋችሁት ቋንቋ አለ አይደለ? በሱ መጀመሪያ ቃሉ ምን እንደሆነ ከዛ ለምሳሌ ቁምሳጥን ላይ ቁምሳጥን የሚለው በራሱ ቋንቋ ማለት ነው። በር ከሆነ በሩ በራሱ ቋንቋ በፈለጋችሁት ቋንቋ ምንም ይሁን
ያን ነገር በወረቀት ለጥፋችሁ እንድታውቁት። ሌላው ምናልባት ስታወሩ የአንድን ሐሳብ መግለጽ እንኳን ካቃታችሁ በቦዲ ላንጉዌጅ ተጠቀሙ። ብዙ ጊዜ ልጆች አሁን ቦዲ ላንጉዌጅ ይጠቀማሉ አይደለ? ብሎ ያወራሉ ወይም ደግሞ ብሎ ይላሉ። ስለዚህ ቦዲ ላንጉዌጅ ማለት እጃቸውን፣ አይናቸውን፣ እግራቸውን፣ ሰውነታቸው በሙሉ ይጠቀማሉ አንድን ሐሳብ ለመግለጽ ማለት ነው። ቢያቅታችሁም በዛው ጀምሩ ማለት ነው። ሌላው የሚሚክ አርጉ ወይም ደግሞ ሻዶዊንግ የሚባለው ማለት ነው። ከዚህ ቴክኒክ እነግራችኋለሁ። ሻዶዊንግ ማለት የምትፈልጉት ቋንቋ አሁን እዚህ ጋር እንግሊዝኛ ብቻ አይደለም፣ ሌላን ቋንቋ ፈለጋችሁ አዳምጣችሁ የተባለውን ነገር ልክ እንደተባለው በፍጥነቱም በመልኩም በድምጹም ከፍታ በሐዘኑም በደስታውም ሁሉም እዛ ኮፒ ያርጋችሁ በቃ ማለት ነው ሻዶዊንግ ማለት። ስለዚህ ሚሚክ ብታደርጉ ልክ እንደ ልጆች ምን ሆነ ማለት ነው you will learn like a child ማለት ነው። እሺ ሰባተኛው መጨረሻው make it fun and emotional make it fun and emotional ምን መሰላችሁ እዚህ ጋር የአይምሮአችን ሐሳቡ ማለት ነው የኢሞሽን ማለት ነው ስሜት ነው አይደል? አይምሮአችን የሆነ ነገር ሲሰማን ያን ነገር ከዛ ነገር እንድንማር ያደርጋል። በእርግጥ ያ የምናደርገው ነገር ሲሰማን ብቻ ነው በደንብ እንዲይዝልን የሚያደርገው። ስለዚህ ካልተሰማን ዋጋ የለውም ማለት ነው፣ ስሜት ካልሰጠን ማለት ነው። እኛም ራሳችን እዚህ ጋር ይሄ ደስ ብሎን በደስታ ወይም ደግሞ ይሄ አሁን ልማር ነው አሁን ደግሞ ላፍ ሊከፍት ነው ይሄ ፍላጎቱ ከሌለ ዌስት ኦፍ ታይም ይሆናል ማለት ነው። ስለዚህ መጀመሪያ ኢሞሽን መኖር አለበት ወይም ፊሊንግስ መኖር አለበት፣ ለዛ ነገር ፍላጎትን መኖር አለበት። ከዛ በኋላ ደግሞ አይምሮአችን ደስ የሚያሰኘው ነገር መሆኑን ሲረዳ ምን ሆነ ማለት ነው የመያዝ እድሉ ወይም የተማርነውን ነገር ቶሎ የመያዝ እድሉ ምን ይሰፋል ማለት ነው። ግን የምንጠላው ነገር ከሆነ ስለጠላነው መጀመሪያም አይምሮአችን የመቀበል ችሎታው እየቀነሰ ይመጣል ማለት ነው። ሐሳቡን ገባችሁ አይደለ? ስለዚህ በዛ መልኩ ነው መሆን ያለበት። እነዚህን 7 ስትራቴጂስ ነግራችኋለሁ። እያንዳንዱ ስትራቴጂ የሚጣል አይደለም፣ ሁሉም መተግበር አለበት። ግን ምናልባት እናንተ ከነገ ጀምሮ በዚህ ስትራቴጂ ጀምራለሁ አሁን ከነገርኳችሁ 7 ስትራቴጂዎች በዚህ ስትራቴጂ ጀምራለሁ ብላችሁ የወሰናችሁት ነገር ካለ በኮሜንት ላይ ትጽፉልኛላችሁ። በተጨማሪ ደግሞ የዚህ ቻናል ቤተሰብ ካልሆናችሁ ሰብስክራይብ እንድታደርጉ በዚሁ ጠይቃችኋለሁ ማለት ነው። ለምን ትሉኛላችሁ? ስለምትጠቀሙበት ነው። ምክንያቱም እንግሊዘኛ ቋንቋም ከመሰረቱ የምታውቁበት ወይም ደግሞ ስለ ስፒኪንግ፣ ስለ ራይቲንግ፣ ስለ ሊስኒንግ፣ ስለ ሪዲንግ በአጠቃላይ እነዚህ የቋንቋ ቅርንጫፎች ብለን የምንጠራቸው ሁሉም የሚዳሰሱበት ቻናል ስለሆነ በደንብ ይጠቅማችኋል ያለ ጥርጥር ማለት ነው። ስለዚህ ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ ማድረጋችሁ እንዳትረሱ። በተጨማሪ ደግሞ ቪዲዮን ከተመቻችሁ ላይክ ማድረጋችሁ እንዳትረሱ። የዛሬው ቪዲዮ ግን በዚሁ ተጠናቀቀ። ለሚቀጥለው ደግሞ አዲስ ትምህርት ይዤላችሁ እመጣለሁ። እስከዛው በቸር እንቆይ። ሰላማችሁ ይብዛልኝ።